ሰላም እንደምን አላችሁ የዩቲዩብ ተከታታዮች። ዛሬ ኢንትሮዳክሽን ቱ ሳይኮሎጂ ፍሬሽማን ኮርስ ነው፣ በ3 ክሬዲት የሚሰጥ ነው። ስለዚህ እሱን አቀርብላችኋለሁ። ቻፕተር 2 ፓርት 1 ነው። ቻፕተር 2 ፓርት 1 ቻፕተር 1 ከፓርት 1 እስከ ፓርት 4 ፕሮፋይሉን በመንካት ፕሌይሊስት ስትገቡ ሳይኮሎጂ ኤንድ ኢንክሉሲቭነስ የሚል አለ። ስለዚህ እዛ ጋር ወደ ታች ስትሄዱ ወይም ላይ ታገኙታላችሁ ማለት ነው። ቻፕተር 2 ሴንሴሽን ኤንድ ፐርሰፕሽን ነው። እንዳጠቃላይ የዩኒቱ ርዕስ ሴንሴሽን ኤንድ ፐርሰፕሽን። ስለዚህ እዚህ ጋር ዋትስ ሴንሴሽን ዋት ኢዝ ፐርሰፕሽን የሚለውን ማወቅ አለባቸው። ዴር አር ሎስ ፐርሰፕቹዋል ሎስ፣ እነሱን ማወቅ አለባችሁ ማለት ነው። ሌላው ከዛ በተጨማሪ ኖቶችን ሾርት ኖቶችን ወይም ሌላ ፈተናዎችን የምትፈልጉ ከዚህ በፊት የተፈተኑ ፈተናዎችን የምትፈልጉ ከሆነ ወርክሺቶችን የምትፈልጉ ከሆነ ጌታቸው 700 የሚለውን ገብታችሁ ቴሌግራም ላይ ጆይን ብታደርጉት የተለያዩ በሶፍት ኮፒ እንትኖችን ታገኛላችሁ። በሶፍት ኮፒ ማቴሪያሎችን ታገኛላችሁ። ስለዚህ ተቀላቀሉ። ዛሬ ስንቀጥል ሌላው አትርሱ፣ ሰብስክራይብ ማድረግ አትርሱ። ሰፖርት ያደርገኛል በዚህ ትንበልን። ዛሬ ስንቀጥል ሴንሴሽን ኤንድ ፐርሰፕሽን ነው። ሴንሴሽን ኤንድ ፐርሰፕሽን። ሴንሴሽንን ካየ ነው ዋት ኢዝ ሴንሴሽን ኤንድ ዋት ኢዝ ፐርሰፕሽን የሚለውን ሴንሴሽን ኢዝ ኢት ኢዝ the only the first stage in perception. Sensationን ዲፋይን ስናደርገው it is the first stage in perception። ስለዚህ መጀመሪያ የሚመጣው ሴንሴሽን ነው፣ ከዛ በኋላ ፐርሰፕሽን። ስለዚህ ሴንሴሽን ምንድነው፣ ፐርሰፕሽን ምንድነው የሚለውን እናያለን ማለት ነው። when we define sensation is the process whereby a stimulation of receptor cells in the eye, ear, nose, mouth and surface of the skin send nerve impulse to the brain። ወይም በአጭር ፕሮሰስ ነው stimulation of receptor cell in the eye ወይም ሴንስ ኦርጋናችን ላይ ሴንድ የሆነ መልእክት ሲመጣ ወይም ነርቨስ ሲስተማችን መልእክት ሲልክልን to the brain ይሄ መልእክት ሲደርሰን ያ ሴንሴሽን ብለን እንጠራዋለን። when you see sensation are closely tied what is happening in the sensory system themselves ወይም ስሜት ህዋሳታችን ላይ ምን ተከሰተ የሚለው ማለት ነው። የመጀመሪያ ተቹ ወይም የመጀመሪያ እይታችን ወይም የመጀመሪያ ፊሊንግ እሱ sensation what happening in the sensory system። ስለዚህ የሆነ ነገር ሲነካን ወይም የሆነ ነገር ስናይ የምናየው ወይም የሆነ ነገር እንደነካን የምናውቀው በሴንስ ኦርጋናችን ነው። ስለዚህ what happened in our sensory system themselves this is what we call as sensation ብለን እንጠራዋለን። listen color, brightness, the pitch of tone or bitter tastes are examples of sensation። የሆነ ነገር እናያለን፣ ብራይትነስ ልናይ እንችላለን፣ ወይም ድምጽ ልንሰማ እንችላለን፣ ወይም ቢተር ቴስት በምላሳችን ልንቀምስ እንችላለን። እነዚህ ሰንሴሽን የምንላቸው ናቸው። ኤግዛምፕልስ ኦፍ ሰንሴሽን ብለን የምንጠራቸዋለን። when you see sensation the starting point of sensation is stimulation። አንድ ነገር ሴንስ አደረገ ስቲሙላንት ወይም የሆነ ነገር እንደነካን ስናቅ ያ ስቲሙሌሽን ወይም የሆነ ነገር እንዳየን ከበፊቱ የተለየ ብርሃን ነገር ልናይ እንችላለን፣ ወይም ከበፊቱ የተለየ ቴስት ልንቀምስ እንችላለን። የመጀመሪያው ስቲሙላንት መልእክት ሲለ ያ ሴንሴሽን ብለን እንጠራዋለን። the starting point of sensation is a stimulus። ሌላው sensation is a process that detects the stimulus from one's body or from the environment. this is what we call as sensation process ነው when that detects a stimulus የሆነ ነገር እንደነካን ከሆነ አካል ወይም ከኤንቫይሮንመንቱ ከበፊቱ ለየት ያለ ነገር እንደነካን ያን ሴንስ ማድረጉ ይሄ ነው ሴንሴሽን ብለን የምንጠራው ማለት ነው። ሴንሴሽን ብለን የምንጠራው ይሄን ነው። when we see perception
perception is the process that organizes sensation into meaningful pattern, giving interpretation, giving sound ወይም ኦርደር ኦር ሚኒንግ ሴንስ ያደረገን ነገር ይሄ ነው ወይም የቀመስነው ነገር ይሄ ነው ብለን ኢንተርፕሬት ማድረግ ያ perception ብለን እንጠራዋለን ማለት ነው። It is the process whereby the brain interprets sensation. እንደዚህ ቀመስን ቅምሻ ከሆነ ይሄ ነገር ይሄ ነው ወይም የነካን ነገር ካለ ይሄ ነገር እንደዚህ ነገር ነክቶናል ወይም የሆነ የምናየው ነገር ካለ ይሄ ነገር ያን የምናየውን ነገር ሪኮግኒሽን መስጠት ማወቅ መለየት ያ perception ብለን እንጠራዋለን። perception ብለን እንጠራዋለን ማለት ነው። እዚህ ጋር ስናየው does the hearing sounds seeing colors is largely sensory process የሆነ ከለር እናያለን ወይም የተለያዩ ድምጾችን እንሰማለን በአካባቢያችን ማለት ነው። ያ ከሴንሰሪ ኦርጋን ጋር ወይም ሴንሰሪ ፕሮሰስ ብለን ነው የምንጠራው። ሴንሰሪ ብለን እንጠራው ሴንሰሪ ፕሮሰስ ብለን ነው የምንጠራው ማለት ነው። ከዚህ ሴንስ ከምናደርገው forming melody, detecting pattern and shape is largely perceptual process. ሼፑን እንለያለን ወይም we may detect the patternን አይደንቲፋይ ልናደርግ እንችላለን በአእምሮአችን ወይም forming melody ከድምጾቹ ሁሉ ለየት ያለውን ምንፈልገውን ልንመርጥ እንችላለን። ያ perception ብለን እንጠራዋለን። ብዙ ድምጽ እንሰማለን፣ ብዙ ነገር እናያለን። ከዛ ውስጥ እኛ የፈለግነውን አንዱን ለይተን ይሄ እንደዚህ ነው ሰሌክት አድርገን ወይም ደግሞ ሼፑን የተለያዩ ነገሮችን እናያለን። ከዛ መካከል አንደኛውን ሼፕ ስንለይ ወይም ሪኮግኒሽን ስንሰጥ ያ perception ብለን እንጠራዋለን። perception ብለን የምንጠራው ይሄን ነው ማለት ነው። perception ብለን የምንጠራው ባጭሩ ምንድነው? ሴንሴሽን ለምሳሌ ከርቀት የሆነ ሙቪንግ ኦብጀክት ልናይ እንችላለን። ከርቀት በዲስታንስ ማለት ነው። ነገር ግን ከሰከንዶች በኋላ የሚመጣው ነገር መኪና ነው ልንል እንችላለን። ሼፑን አይተን እንደዚህ አይነት መኪና እየመጣ ነው ወይም የዚህ አይነት ከለር ነው የሚታየን ብለን ሪኮግኒሽን ወይም ኢንተርፕሬት ስናደርግ የምናየውን ነገር ያ perception እንላለን። የመጀመሪያ እይታችን ግን sensation ብለን እንጠራዋለን ማለት ነው። ስለዚህ there are laws which is called as the sensory laws. ሁለት ሎዎች አሉት፣ ህጎች አሉት። አንደኛው sensory threshold ነው፣ ሁለተኛው sensory adoption ነው። There are two laws of sensation, sensory threshold and sensory adoption. ስለዚህ what is sensory threshold and what is sensory adoption የሚለውን እናያለን ማለት ነው። ያው ፈጠን እያልን እናያለን። sensory threshold, it is a minimum point of intensity a sound can detect. የሆነ ሳውንድ እንሰማለን። ስለዚህ ያ ሳውንድ ሚኒመም አማውንቱ ዲቴክት ወይም ሂር ከሰማ ነው ያ ሴንሴሽን ብለን እንጠራዋለን ማለት ነው። ስለዚህ ሴንሰሪ ትሬሽሆልድ ብለን የምንጠራው ይሄን ነው። a minimum point of intensity a sound can be detect ወይም አበበ ብሎ 100 ጊዜ ቢጠራ አንድ ሰው አትሊስት ሚኒመም አማውንት ኦፍ ሳውንዱን ወይም ኢንቴንሲቲውን 50 ጊዜ የምንሰማው ከሆነ ያ ሴንሰሪ ትሬሽሆልድ ብለን እንጠራዋለን ማለት ነው። ሴንሰሪ ትሬሽሆልድ ብለን እንጠራለን። there are two laws of sensory threshold. ሁለት እንትኖች አሉ ሴንሰሪ ትሬሽሆልድ። አንደኛው the law of absolute threshold ብለን የምንጠራው ነው። the law of absolute threshold, when we define this, the law of absolute threshold, it is the minimum amount of a stimulus a person can detect, which is called as the absolute threshold or Lyman. ምንድነው? the law of absolute threshold, a minimum amount of a stimulation. አሁን እንዳልኳቸው አበበ ብሎ የሚጠራ ሰው ካለ ሚኒመም አማውንት ኦፍ አበበ የሚለው መስማት ያ the law of absolute threshold ብለን እንጠራዋለን ማለት ነው። 50 ጊዜ ቢጠራ 20 አትሊስት የተወሰኑ ሚኒመሙን ሰማ ነው ካል the law of absolute threshold አበበ የሚለው ቃል አትሊስት ሚኒመም አማውንት ኦፍ ይሄ ድምጽ ዲቴክት ካደረገን the law of absolute threshold ብለን እንጠራዋለን ወይም ሊመን ብለን እንጠራዋለን።
the minimum level of a stimulation that can detect 50% of the time when a stimulus presented over and over again. This is what we call as the law of absolute threshold. At least 50% to detect. ይሄ ማለት 10 ጊዜ አበበ ብሎ የሚጠራ ሰው ካለ አትሊስት አምስቱን ሳውንድ አበበ የሚለው ዲቴክት ካደረገን ወይም ከሰማ ነው ያ the law of absolute threshold ብለን እንጠራዋለን ማለት ነው። 10 ጊዜ አበበ ብሎ ደጋግሞ ቢጠራ አምስቱን መስማት ሚኒመም የሚባለው ይሄ ነው። ሚኒመም። ስለዚህ ያ ዲቴክት ካደረገን the law of absolute threshold ብለን የምንጠራው ይሄን ነው ማለት ነው። when see the absolute threshold ብለን የምንጠራው the absolute threshold is affected by factors other than the intensity of the stimulus. አንዳንዴ የሌሎች ፋክተሮች ኤክስተርናል ፋክተሮች ዲቴክሽኑን 10 ጊዜ አበበ ብሎ ሲጠራ ላንሰማው እንችላለን because it is affected by different factors other than the intensity. ወይም 10 ጊዜ ወይም 20 ጊዜ ስለጠራ ሳይሆን there may be other factors that affects our own sensation ወይም ድምጹን ያን አበበ የሚለውን እንዳንሰማ የሚያደርገን other factors አሉ ማለት ነው። The detection of a stimulus depends on both the intensity and the physical and psychological state of the individual. ይሄ ማለት ዲቴክሽን ወይም የምንሰማው አበበ ብሎ ሰማ ነው ማለት ዲቴክት አደረገ ማለት ነው። ስለዚህ the detection of a stimulus depends on both the intensity ወይም ድግግሞሹ and other the physical and psychological state of the individual. የግለሰቡ የፊዚካል ወይም ሳይኮሎጂካል ስቴት ዌልቢንግነሱ ሬዲ መሆኑ በዛ አፌክት ይደረጋል ማለት ነው። በዛ አፌክት ይሆናል ማለት ነው። ስለዚህ ኤግዛምፕል ብሎ የሚሰጠው እዚህ ጋር ሪስፖንስ ቢያዝ how ready the person is to report the presence of a particular stimulus. ሪስፖንስ ቢያዝ ግለሰቡ ሬዲ ካልሆነ ሳይኮሎጂካል ወይም ፊዚካል ጤነኛ ካልሆነ ያን ነገር ለመስማት ሬዲ አይደለም ማለት ነው። ስለዚህ it affects our own sensation ሴንሴሽናችንን አፌክት ያደርገዋል። ሁለተኛው the difference in threshold ነው። the difference in threshold when you see the difference in threshold means detecting changes ከበፊቱ ከነበረን ሳይኮሎጂካል ወይም ፊዚዮሎጂካል ዌልቢንግነስ ቼንጁን ዲቴክት ማድረግ ለየት ያለ ነገር እንዳለ ዲቴክት ማድረግ ወይም ያ ስሜት መሰማት the difference in threshold ተብሎ ይጠራል። so detect the changes in the intensity of a stimulus. changes ለውጡ ከበፊት ከነበረው እንትን ከነበረን ሳይኮሎጂካል ወይም ፊዚካል ዌልቢንግነስ ለየት ያለ ነገር እንደነካል ያን ቼንጁን ዲቴክት ማድረግ the difference threshold ተብሎ ይጠራል። the minimum amount of changes that can detect is called difference threshold. ከበፊቱ ከነበረን ለምሳሌ አበበ ሚል ስም የሚጠራ እንትን ላንሰማ እንችላለን። ስለዚህ ይሄ መጀመሪያው የሳይኮሎጂካል ዌልቢንግነሳችን ነው። ነገር ግን ሲጣራ አበበ የሚል ከበፊቱ ለየት ያለ ድምጽ ዲቴክት ካደረገን ሚኒመም አማውንቱን ዲቴክት እንዳደረገን ቼንጁን ከበፊቱ ከነበረው ኤንቫይሮንመንት ለየት ያለ ነገር እየሰማ እንደሆን ማወቅ ይሄ the difference threshold ብለን እንጠራዋለን። a minimum amount of changes that can detect is called difference threshold ብለን እንጠራዋለን። the difference threshold ይሄ የthreshold ሁለተኛው ህግ ነው። threshold ሁለተኛው ህግ ነው ማለት ነው። ሌላው it varies from person to person ዲቴክት የሚያደርገው ከኢንዲቪጁዋል ይለያያል ወይም ከኦኬዥን ቱ ኦኬዥን ይለያያል። the readiness of the individual the physical and psychological readiness of the individual it affects to sense the changes changeun sense it defines ሲደረግ
the difference threshold as a minimum changes in the stimulus that can detect 50% of the time by a given person. ለምሳሌ ቫይብሬተር ሊኖር ይችላል። ስለዚህ 10 ጊዜ ቫይብሬት ሰውነታችን ላይ ቫይብሬት ቢያደርግ አትሊስት 50%ቱን ቫይብሬት እያደረገን ከበፊቱ ፊዚካል ዌልቢንግ ነሳችን ለየት ያለ ነገር እየነካን እንደሆን ሴንስ ማድረግ ሚኒመሙን ዲቴክሽኑን ሴንስ ማድረግ ያ የደ ዲፍረንስ ትሬሽሆልድ ብለን እንጠራዋለን። ሚኒመም የሚባለው ደግሞ 10 ጊዜ ቫይብሬት ቢነካን 50%ቱ ማለት ነው። አምስቱን ቢያንስ ከሰማን ዲፍረንስ ትሬሽሆልዱን ዲቴክት አደረግን ማለት ነው። ይሄ ነው ማለት ነው። the difference in threshold is called just noticeable difference. just noticeable difference ማለት ከበፊቱ noticeable ቫይብሬት እያደረገን እንደሆነ ኖቲፊኬሽን ይደርሰናል ማለት ነው። ኖቲፋይ ያደርገናል። ሴንስ ኦርጋናችን ምን ቫይብሬተር እየነካን እንደሆን ያን ሪኮግኒሽን መስጠት ይሄ just noticeable difference ብለን እንጠራዋለን። the difference in threshold is called just noticeable difference. the amount of changes in intensity of stimulus needed to produce a just noticeable difference is constant fraction of the original stimulus. ስለዚህ at least it needed to produce just noticeable ከበፊቱ የተለየ ቫይብሬት እየነካን እንደሆነ ያን ዲፍረንስ ዲቴክት ማድረግ ነው። ያ the difference threshold ብለን የምንጠራው ማለት ነው። ይሄ ምን ተብሎ ይጠራል? ዌበርስ ሎ ብለን እንጠራዋለን። just noticeable difference ከበፊቱ ከነበረን እንትን ሌላ አካል እየነካን እንደሆነ ያን ዲቴክሽን ሪኮግኒሽን መስጠት ምን ተብሎ ይጠራል? ዌበርስ ሎ ወይም ደግሞ the difference in threshold ብለን እንጠራዋለን። the difference in threshold ብለን እንጠራዋለን ማለት ነው። ሁለተኛው የሴንሰሪ ሎ sensory adoption ነው። sensory adoption when we define it is a tendency of our sensory receptor to have decreasing responsiveness to unchanging stimulus is called sensory adoption ወይም sensory adaptation ብለን የምንጠራው adopt ማለት መለማመድ ማለት ነው። so decreasing response despite the repeated attack or stimulus ይሄ ቫይብሬት ቢያደርገን ወይም አበበ ብሎ ቢጠራ 10 ጊዜ ምንም አይነት ሪስፖንስ አለመስጠት ወይም ዲክሪዚንግ ሪስፖንስ ያ የሴንሰሪ አዶፕሽን ብለን እንጠራዋለን ማለት ነው። ሴንሰሪ አዶፕሽን lets you detect potentially important changes in your environment while ignoring unchanging aspects of it. let you detect a potential important changes ከበፊቱ ኤንቫይሮንመንት የተለየ ዲቴክት የሚያደርገን ነገር ሊኖር ይችላል በኤንቫይሮንመንቱ ወይም በሰራውንዲንጉ ማለት ነው። ነገር ግን ምንም ነገር እንዳልተፈጠረ ምንም ነገር እንዳልሰማን ማለፍ ይሄ ሴንሰሪ አዶፕሽን ብለን እንጠራዋለን ማለት ነው። for example when vibrates repeatedly stimulates your skin you stop noticing them. vibrator touch ቢያደርገን ወይም በተደጋጋሚ ቢነካን ከጊዜ በኋላ ምን መልስ አለመስጠት ገና መጀመሪያ ሲነካን የሆነ ፊዚዮሎጂካል ሪስፖንስ ልንሰጥ እንችላለን። ነገር ግን ከጊዜ በኋላ አዶፕት እናደርገው እንለማመደውና ያ ቫይብሬተር መጥቶ ሲነካን ምንም አይነት የፊዚዮሎጂካልም ሆነ ፊዚካል ሪስፖንስ አለመስጠት ያ ሴንሰሪ አዶፕሽን ብለን እንጠራዋለን ማለት ነው። ሴንሰሪ አዶፕሽን ብለን እንጠራዋለን። ስለዚህ ሁለት ሴንሰሪ ሎ አለ፣ የሴንሰሪ ትሬሽሆልድ እና ሴንሰሪ አዶፕሽን። ሴንሰሪ ትሬሽሆልድ ሁለት አይነት ነው። the law of absolute threshold and the difference in threshold እሱን አየ ማለት ነው። ሁለተኛው perception ነው። when you see perception is about meaning making process of human intelligent life. ሴንስ ያደረግነውን ነገር ሚኒንግ መስጠት፣ ያየነውን ነገር አይደንቲፋይ ማድረግ፣
ከርቀት ያየነው ነገር መኪና ነው፣ ከርቀት ያየነው ነገር ሰው አበበ ነው ኦር ከበደ ነው ብሎ ይሄን ሪኮግኒሽን መስጠት ይሄ ፐርሰፕሽን ብለን እንጠራዋለን። ስለዚህ ሚኒንግ ሜኪንግ ፕሮሰስ ነው ፐርሰፕሽን ብለን የምንጠራው ማለት ነው። ፐርሰፕሽን ብለን የምንጠራው ማለት ነው። ሶ ሴሌክቲቪቲ ኦፍ ፐርሰፕሽን ሴሌክቲቪቲ ኦፍ ፐርሰፕሽን ፐርሰፕሽን ላይ ሴሌክቲቪቲ ብዙ ነገር እናያለን። ስለዚህ ከዛ ውስጥ ግን የምንፈልገውን ነገር ወይም አቴንሽናችንን ትኩረታችንን የሳበው ነገር ያ የሴሌክቲቪቲ ኦፍ ፐርሰፕሽን ብለን እንጠራዋለን። ከነዚህ መካከል አንደኛው አቴንሽን ነው። ጊቪንግ አቴንሽን ኦር ፎከስ። ስለዚህ አቴንሽን አንደኛው ሴሌክቲቪቲ ኦፍ ፐርሰፕሽን ነው። የምናየውን ነገር ሁሉን ነገር እንትን አንድለውን አንዱን ትኩረት እንሰጠዋለን። ትኩረት የምንሰጠው ነገር አቴንሽን ብለን እንጠራዋለን። ስለዚህ ከሴሌክቲቪቲ ፕሮሰስ ላይ አቴንሽን አንደኛው ነው ማለት ነው። አቴንሽን is a term given to the perceptual process that selects certain inputs for inclusion in your conscious experience or awareness and at any given time ignoring others. ብዙ የምናያቸው በሰራውንዲንጋችን የምናያቸው ነገሮች አሉ። ነገር ግን ከነዛ መካከል የምንፈልገውን የመምረጥ ፕሮሰስ ይሄ አቴንሽን ብለን እንጠራዋለን። አንድ ነገር ስንመርጥ ደግሞ ሌላውን ኢግኖር እናደርገዋለን ማለት ነው። ሌላውን ፎከስ አንሰጠውም። this is what we call as selectivity of perception ብለን እንጠራዋለን ወይም attention ብለን እንጠራዋለን ማለት ነው። the selectivity of perception implies among other things that our field of experience is divided into what is known as focus and margin. The selectivity perception among other things that our field of experience is divided into two. selectivity አንድ ነገር select በምናደርግበት ወይም ወደ attentionአችን የምንፈልገው በምንመርጥበት ፕሮሰስ ጊዜ our field of experience በሁለት ይከፈላል። ማንና ማን? አንደኛው ፎከስ፣ ሌላኛው ደግሞ ማሪጅን። ፎከስ የሰጠነው የምንፈልገውን ነው በኢንክሉድ የምናደርገው። ማሪጅን ደግሞ ከምናየው 100 ነገር ብናይ ከ100 መካከል አንዱን እንትን ሴሌክት እናደርግ 99ኙ ማሪጅናችን ላይ ነው። ማሪጂናል ፐርሰፕሽን ወይም ከአቴንሽናችን ውጪ ነው ማለት ነው። events or stimulus that you perceive clearly are focus ብለን እንጠራዋለን። clearly perceive የምናደርገው ከተለያዩ 100 ሰዎችን ልናይ እንችላለን። ከ100ዎቹ መካከል አንዱን ሴሌክት አድርገን ይሄ አበበ ነው ኦር ይሄ ከበደ ነው ብለን ኢንተርፕሬት ስናደርግ ወይም ያን ሰው ስንለይ ፎከስ ሰጠነዋል ማለት ነው። this is clearly የምናየው ያ ፎከስ የሰጠነው ነው ማለት ነው of your own experience. and other item or stimulus that are perceived dimly or vaguely are the margin of your own attention. አሁን አንዱን ሴሌክት አድርገናል የምንፈልገው አበበ ነው ወይም አበበን መርጠናል። ሌሎቹ 99 ሰዎቹ ምናችን ላይ ናቸው ያሉት? on margin of our own attention. focus of our attentionአችን ላይ አይደሉም ማለት ነው። ስለዚህ በሴሌክቲቪቲ ፐርሰፕሽን ላይ ወይም ሴሌክቲቪቲ ፕሮሰስ ላይ our field of experience ከሁለት ይከፈላል። አንደኛው focus of our own attention ነው። ሁለተኛው margin of our attention. clearly የምናየው ወይም አይደንቲፋይ የምናደርገው ያ on our focus of attention ላይ ነው። ወይም አንደኛውን ሴሌክት አድርገን clearly የምናየው እሱ ፎከሳችን ላይ ነው ማለት ነው። ሌሎቹ ማሪጂን ላይ ናቸው። ዲምሊ ወይም ቫጊውሊ የምናያቸው ማሪጂናችን ላይ ናቸው ማለት ነው። ስለዚህ በሁለት ፊልድ ኦፍ ኤክስፒሪየንስ ይከፈላል ማለት ይሄ ነው ማለት ነው። you may aware of items in the marginal field but only vague or partially. አሁን 100ዎቹንም ሰዎች እኮ ልናያቸው እንችላለን። ነገር ግን እነዚህን 100ዎቹ ፎከስ ሰጠን አይደለም የምናያቸው። ዲምሊ በግልጽ አናያቸውም ወይም ፓርሻሊ በከፊል ነው የምናያቸው። እናያቸዋለን ግን ፎከስ ሰጠን ክሊርሊ አናያቸው። ክሊርሊ የምናያቸው አይተሞች ፎከስ ኦፍ አወር አቴንሽን ላይ ናቸው። ፓርሻሊ ወይም ቫጊውሊ የምናያቸው ደግሞ
ማሪጅን ኦፍ አወር አቴንሽን ብለን እንጠራቸዋለን ማለት ነው። ስለዚህ there are factors that affecting paying attention attention እንድንሰጥ ወይም ለነገሮች ትኩረት እንድንሰጥ ፋክተሮች አሉ አቴንሽን እንድንሰጥ የሚያደርጉን ማለት ነው። ሶ እነዚህ አቴንሽኖች ኤክስተርናል እና ኢንተርናል ፋክተርስ that affects our own attention ሶ የመጀመሪያው ኤክስተርናል ፋክተሮች ምንድን ናቸው የሚለውን that affects our own attention factors that are generally found in the object or a stimulus to be perceived ኤክስተርናሊ የምናገኛቸው የሚዳሰሱ የሚጨበጡ ኤክስተርናሊ የምናያቸው እነዚህ ኤክስተርናል ፋክተር ብለን እንጠራቸዋለን። size and intensity the object's size and intensity they are considered as the external factors that affects our own attention ስለዚህ the size and intensity the bigger and the brighter stimulus are more likely to capture your attention than a smaller and dimmer objects እጅግ በጣም ትልቅ የሆነ ሳይዙ ትልቅ የሆነና ብራይትነሱ ደግሞ ብራይት የሆነ ብርሃን የሆነ ነገሮች ዲም ከሆኑና ስሞለር ከሆኑ ኦብጀክቶች በተሻለ አቴንሽኖቻችንን አትራክት ያደርጋሉ ማለት ነው። ስለዚህ the bigger the size and the brightness of the color it affects or it attracts our own attention than the smaller and dimly objects that is why announcement እዚህ ጋር የምናየው announcement ማስታወቂያዎች notice are written in big and block letter ለዛም ነው አቴንሽን ለመሳብ ነው እነዚህ ማስታወቂያዎች በትልልቁና በብሎክ ሌተር ወይም በካፒታል ሌተር የሚጻፉበት ትልቁ ምክንያቱ አቴንሽንን ለመሳብ ነው ማለት ነው። በተመሳሳይ መልኩ in the same way people who dresses bright color clothes tend to capture your own attention bright የሆነ ልብስ የለበሰ ሰው ዲም ከሆነ ልብስ ከለበሰ አቴንሽን ሊስብ የሚችለው ብራይት የለበሰው ነው። ስለዚህ the color and intensity it affects our own attention the size and intensity ሁለተኛው which considered as the external factor that affects our own attention is repetition ድግግሞሽ ይሄ ማለት ምን ማለት ነው? as you are more likely to attend to stimulus that repeatedly or frequently occur on your perceptual field that mean repeatedly ያየናቸውን ወይም frequently በተደጋጋሚ ያየናቸው perceptual ፊልዳችን ካፕቸር ያደርጋቸዋል ፎከስ እንሰጣቸዋለን ዳን አንድ ጊዜ ከምናየው ነገር በተደጋጋሚ የምናየውን ነገር ፎከስ እንሰጠዋለን ማለት ነው። you are going to notice a person if he continuously follows you as compared to a person you met only once or twice ምንድነው ፎከስ የምትሰጡት በተደጋጋሚ continuously የሚከታተላችሁን ሰው ነው ወይንስ በአጋጣሚ አንድ ቀን ወይም ሁለት ቀን የሚከታተላችሁን ሰው ነው? ይሄ ሰው ለምንድን ነው የሚከታተለን ብለን በተደጋጋሚ የሚከታተለን የሚያየንን ሰው we may give our own attention than that of አንድ ጊዜ ወይም ሁለት ጊዜ ከሚያየን ካገኘነው ሰው ጋር ስናነጻጽረው ማለት ነው። ስለዚህ repetition ትልቅ ፋክተር ነው ማለት ነው። ለዛም ነው that is why the slogans advertisement announcement are repeatedly continuously to audiences and spectator ለዛም ነው ማስታወቂያዎች አድቨርታይዝ እነዚህ የማስታወቂያ ስራዎች በተደጋጋሚ የሚሉት አቴንሽንን ለመሳብ ነው ማለት ነው። አቴንሽን ለምሳሌ repetition attention ስለዚህ in the word repetition is attention getting አንድን ነገር ሪፒት ካደረግነው አቴንሽን ያገኛል ማለት ነው በተደጋጋሚ ስንደግሞ ማለት ነው። however no matter እዚህ ጋር የሚለው ምንም ይሁን እዚህ ጋር የሚያፈርሰው ነገር አለ no matter how the big or the bright a stimulus is or else no matter how frequent it may occur you may not give attention as if it occurs in the same way all the time አሁን repetition በተደጋጋሚ ሊሆን ይችላል ወይም ትልቅ ሊሆን ይችላል ወይም ብራይትነሱ ደማቅ ሊሆን ይችላል አቴንሽን ላንሰጠው ምን ሲሆን
ያ ነገር ተደጋጋሚ በተመሳሳይ አይነት ምናየው ከሆነ አቴንሽን ላንሰጠው እንችላለን። ስለዚህ ሪፒትድ ቢሆንም ቢገር ቢሆንም ብራይትነስ ቢሆንም ነገር ግን አቴንሽናችን ማንሰጥበት ምክንያት ምንም ደሴም ወይ የሚቀርብ ከሆነ በተደጋጋሚ እንትን አቴንሽን ያሰለቸናል ማለት ነው። ስለዚህ ለየት ያለ ነገር እንትን ካላልን አቴንሽናችንን ላንሰጠው እንችላለን ማለት ነው። ሌላው ሶስተኛው አቴንሽናችንን አፌክት ከሚያደርጉት ነገር መካከል ሙቭመንት ነው። ሙቭመንት attention is moving or movement. Moving objects tend to get your own attention more than unmoving or non-moving or stagnant objects. Moving objects more attentionaችንን ተንቀሳቃሽ ነገሮች አቴንሽናችንን ትኩረታችንን ይስባሉ than that of non-moving or stagnant objects. ስታክ ካደረገ ወይም ከቆመ ኦብጀክት ጋር ስናነጻጽረው moving objects more likely to attract our own attention. እዚህ ጋር እንትን your eye are involuntarily attracted to movement the way the butterflies are attracted to light. ልክ butterfly ላይት አትራክት እንደሚያደርጋት እኛም moving objects ሳንፈልገው አቴንሽናችንን ይስቡናል ማለት ነው። so moving objects are more likely attract our own attention that non-moving objects or stagnant objects. ስለዚህ moving ሌላኛው ነው ማለት ነው። in general a stimuli in the environment that are bigger and brighter or more frequently occurring or newer or moving are likely to get your own or our own attention than the others. ከዚህ ጋር ስናነጻጽር ትልልቅ የሆኑ bright more frequently occurring objects they are more likely to attract our own attention. ከሌሎቹ አቴንሽኖቻችንን ሊስቡን የሚችሉ ሙቭመንቶች እነዚህ ናቸው ማለት ነው። ሁለተኛው the factor that affects our own attention is internal or psychological factors. የመጀመሪያው external factors ናቸው. the external factors. so internal or psychological factor there are two internal factors that affect our own attention. አንደኛው set or expectancy. when we say set it refers to the idea that you may be ready and prepared for a certain kind of sensory inputs. program ሊኖረን ይችላል ሴት ያደረግነው ፕሮግራም እቅድ ሊኖረን ይችላል ወይም የምንጠብቀው ነገር ሊኖረን ይችላል ኤክስፔክት የምናደርገው ነገር ሊኖረን ይችላል ማለት ነው። ስለዚህ ለምሳሌ የጓደኛችንን ስልክ የምንጠብቅ ከሆነ ስልክ በጮኸ ቁጥር አቴንሽናችንን ይስበናል። የስልኩ ጩኸት ወይም ድምጽ አትራክት ያደርጋል። ምክንያቱም ጓደኛዬ ይደውላል ብለን ኤክስፔክቴሽን ስላለን ስለዚህ set or expectancies it are more attracts our own attention or the factors that to attract our own attention. ሌላኛው motive and needs psychological or the internal factors our own needs or motives. There are different between you and your friends in what you select to perceive as the result of the difference. አይደለም አንድ ግለሰብ ከሌላኛው ከጓደኞቻችን ጋር በሰሌክት ወይም የሆነ ነገር perceive ዲፍረንስ ልናመጣ እንችላለን። ምክንያቱም ምንድነው የተለያየን ሰዎች እስከሆነ ድረስ ሞቲቫችንና ፍላጎታችንና ኒዳችን የተለያየ እስከሆነ ድረስ የተለያየ ነገር አትራክት ሊያደርገን ይችላል ወይም አንድ አይነት ነገር ሁላችንም አትራክት ሊያደርገን ይችላል። ምክንያቱም የተለያየ ሞቲቭ ኤንድ ኒድ ስላለን ማለት ነው። ኒድ ስላለን ውሃ የጠማው ሰው ፊልም አትራክት ሊያደርገው ይችላል። ወይም የራበው ሰው ስፖርት ማየት ወይም እግር ኳስ ማየት አትራክት ሊያደርገው ይችላል። ስለዚህ our own motive and needs are the factor which is considered as an internal or psychological factors that attracts our own attention. ሌላው example እዚህ ጋር example የሚሰጠው people who are hungry, thirsty or sexually aroused are likely to pay attention to events in the environment which will satisfy their needs. የራበው ረሃቡን ሳትስፋይ የሚያደርግለት ነገር ነው። ምን የሚለው አትራክት የሚያደርገው ወይም አቴንሽኑን የሚስበው ማለት ነው።
እንደዚሁ የጠማውም ሰው እንደዛው። ስለዚህ ያን ጥማቱን ማርካት ነው፣ ረሃቡን ማስታገስ ነው ማለት ነው። ስለዚህ our own need and motives are considered as the internal factors that affects our own attention። ስለዚህ አንድ ግለሰብ ከሌላኛው ግለሰብ የተለያየ ኒድ እና ሞቲቭ ስላላቸው አንድ አይነት ነገር አትራክት አያደርጋቸውም አቴንሽናቸውም ማለት ነው። ይሄ ነው። ታንክ ዩ ፎር ዩር ሊስኒንግ። ፓርት 2 ደግሞ በሚቀጥለው አቀርብላችኋለሁ። ስላዳመጣችሁኝ አመሰግናለሁ። ላይክ ሰብስክራይብ ማድረግ አትርሱ። ጥያቄዎችን በሚቀጥለው አቀርብላችኋለሁ ዩኒት 2 ላይ። ታንክ ዩ